ጥቂት ጸልየን እንጀምራለን። ሕያው አምላካችን እግዚአብሔር ሆይ እናመሰግናለን። ያው መንፈስህ ከኛ ጋር ስላለ እግዚአብሔር ሆይ በመካከላችን ስላለ በየትኛውም አይነት የዲስታንስ ርቀት ውስጥ ብንሆን እግዚአብሔር ሆይ ከሁላችን ጋር ያለው እውነተኛው መንፈስህ ያስተምራቸውም ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ እግዚአብሔር ሆይ መንፈስህ እንዲያስተምረን አድሬስ እንድታደርገን እኔ ጸልያለሁ። እግዚአብሔር መንፈስ ነው በጊዜያችን ውስጥ በዘመናችን ውስጥ ያለውን ያንተን አጀንዳ ይዘን እንድንወጣ ከኛ ጋር እንድትሆን መንፈስ እግዚአብሔር ወይ ጋይድ እንዲያደርገን ቲዩን እንዲያደርገን እኔ እለምንሃለሁ። ከኛ ጋር ስለምትሆን ደግሞ አመሰግንሃለሁ። ስለ ሁሉ ስምህ የተባረከ ይሁን። አየሩ ሁሉ የጸዳ ይሁን። እግዚአብሔር ወይ የትኛውም ኢንተርፌረንስ በስምህ ስልጣን የተጠረገ ይሁን። ከመንፈስህ ያልሆነ ነገር ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ከእያንዳንዳችን ቤት ላይ እግዚአብሔር ከእያንዳንዱ ሃውስሆልድ ላይ በስምህ ስልጣን የተጠረገ ይሁን። እግዚአብሔር ሆይ ከበባ ሁሉ ይበተን። አየራችን አትሞስፌራችን ሁሉ ይዝዳ። ያለ መከልከል ደግሞ እግዚአብሔር ሆይ ከኛ ጋር እንድትሆን ለምን በሕያው ልጅ በክርስቶስ ኢየሱስ ስም ጸለይን። አሜን። ሶሪ እንዳልኳችሁ ዛሬ እንዳካፍላችሁ ውስጤ በደንብ ያመዘነው ዘመንን ማወቅ በሚል ርዕስ ነው። ትንሽ እምላችሁና እጥር ያለች የተመጠነች ነገር ነች። ዘመን ስንል ወይም ዘመን ስላችሁ የትኛውን ዘመን የኛ አቆጣጠር ዘመን እኔ ብትጠይቁኝ 2017 ነው ለኔ፣ ለእናንተ 2025 ነው። ይሄኛውን ዘመን ነው ወይ የምናውቀው የምትሉ ከሆነ ይሄኛው ዘመን ኮንሲስታንትም አይደለም፣ የራሱ ታይም ፍሬም አለው። ግን ስለ ሲዝን ወይም ደግሞ ዲዛይኒንግ ዘ ሲዝን ነው ያልኩት ርዕሴ ማለት ነው። የእግዚአብሔር አፖይንትድ የሆነ ታይም ወይም በእኛ ዘመን ውስጥ እግዚአብሔር ሊሰራ ያቀጠረው የሆነች የቀጠሮ ዘመን አለ። በእያንዳንዳችን ህይወት ውስጥ እግዚአብሔር አጀንዳ ያለው አምላክ ነው። ያለ ምክንያት አላመጣንም። አክሲደንቶች አይደለንም። እግዚአብሔር ለምድር አስፈላጊ ሆነን ስላገኘን እቺን ምድር ሊዋጅ እኛ ስላስፈለግነውና እግዚአብሔር ደግሞ ይሄንን በእኛ ዘመን ሊሰራ ስለቀጠረው ስለሱ ዘመን ነው። ዘመን እያልኩ አድሬስ ሳደርግ ይሄ በክሮኖሎጂካል ኦርደር 1 2 3 የሚለውን ሳይሆን በሲዝን መሃል በዘመን መካከል እግዚአብሔር በእኛ ህይወት ሊሰራበት የቀጠረውን ያንን ዘመን እያላችሁ እንድትሰሙኝ ማለት ነው። ዘመን ምን ማለት ነው ለሚለው እንደ መጀመሪያው እንደ መነሻ ሐሳብ እግዚአብሔር ዘላለማዊ አጀንዳውን በጊዜ ውስጥ የተወሰነውን ሰዎች በእኛ ህይወት ውስጥ በእኛ ውስጥ የሚሰራበት ቦታ ነው። በጊዜ የተወሰንን ሰዎች አለን። ዘላለማዊ የሆነ እግዚአብሔር አለ። ዘላለማዊ የሆነ እግዚአብሔር ደግሞ ዘላለማዊ አጀንዳውን በታይም ፍሬም ውስጥ ከቶት በእኛ ታይም ፍሬም ውስጥ ከቶት የሚሰራበት ሲዝን አለ። ያ ሲዝን ምን ይባላል? ዘመን እንለዋለን ማለት ነውና a season is a time frame of God's eternal agenda in our life. በእኛ ጊዜ ውስጥ በመስከረም በጥቅምት በህዳር ወይ በ35 ዓመት ወይ በ32 ዓመታችን or whatever it is at a season in our life እግዚአብሔር የኢተርናል አጀንዳውን አስገብቶ የራሱ በእምነት ህይወት ውስጥ በሜሪ ህይወት ውስጥ በቲጂ ህይወት ውስጥ እግዚአብሔር የራሱን አጀንዳ አስገብቶ ለዓለም ራሱን ኤክስፖዝ የሚያደርግበት ሲዝን ማለት ነው። ይሄን ሲዝን ስለማወቅ ይሄን ሲዝን ስለመረዳት ነው የምናወራው ማለት ነው። በጣም ይገርመኛል። እግዚአብሔር ነገሮችን ሁሉ በሲዝን ነው የሚሰራው። የሚያደርገውን ሁሉ በሲዝን ነው የሚያደርገው። ጊዜውን በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደው ይላል። እግዚአብሔር ከዛ በፊት ሪደምሽንን አላሰበውም ወይ? ቅድስት ድንግል ማርያም እስክትመጣ ነው ወይ ጠብቅ የነበረው? ወይስ ከዛ በፊት እግዚአብሔር ፕላን አልነበረውም?
ዓለም ሳይፈጠር በፊቱ ቅዱሳንና አለነውር እንድንሆን በክርስቶስ መረጠን ይላል። የመረጠን ዓለም ሳይፈጠር ነው። ለምን ያ ሲዝን እስኪመጣ እግዚአብሔር ጠበቅ? because there was an appointed time እግዚአብሔር ሊሰራ የፈለገበት ወይም አድሬስ ሊያደርግ የፈለገበት ሲዝን በሁለት ይከፈላል። እዚች ጋር እንትን ልበላችሁና አንድ ኖት አለች። ካሪዮስ እና ክሮኖስ የሚባል ሁለት አይነት የጊዜ አቆጣጠር አለ። ክሮኖስ የሚባለው ወይም ክሮኖሎጂካል ኦርደር የምንለው 1 2 3 እያለ የሚቀጥለው አሁን 2025 2026 እያላችሁ እናንተም በኢትዮጵያም ዘመን አቆጣጠር እንደምንሄዳቸው ክሮኖስ ወይም ደግሞ ክሮኖሎጂካል ኦርደር ተብለው የሚቀመጡት የጊዜ ፍሬም አለ። ሁለተኛውና አሁን እያወራሁበት ያለው ደግሞ ካሪዮስ የሚባለው ወይም ደግሞ the right time and season and opportunity ወይም ደግሞ appointed time የቀጠሮ ዘመን። ስለ ቀጠሮ ዘመን ማለት ነው የምናወራውና ይሄንን ዘመን ለማወቅ ምን እናድርግ? የመጀመሪያው ነገር በጌታ እንደሆንን ሰዎች ማለት ነው አንደኛ ተሰሎንቄ ምዕራፍ 5 ላይ መሄድ እንችላለን። ቨርሶቹን ጊዜ እንዳልፈጅ አግኝቻቸው እንደዚህ ለይቼ ስላስቀመጥኩት ቶሎ ቶሎ አነብላችኋለሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ወንድሞች ሆይ ይላል ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ። እነዚህ ሰዎች ስለ ዘመናትና ስለ ወራት እንዲጻፍላችሁ አያስፈልጋችሁም። ለምን? አለፍ እንበልና ምን ይላል? ወይም ራሱን እያነበብኩት እቀጥላለሁ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ እንዳይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና ይላል። ማለትም ሰው በጌታ የሆነ ሰው ማለት ነው ዘመኑን እንዲያውቅ እግዚአብሔር የሰጠው ነገር አለ ማለት ነው። እንደ ሌባ እንዳይደርስባችሁ፣ እንደ ሌሎቹ ሰላም ነው ሲሉ መጥፎ እንደሚሆነው፣ ጥሩ ነው ሲሉ እንደሚገለበጠው እንዳይሆን ለኛ ለእግዚአብሔር ህዝቦች የተሰጠ given thing ምን ማድረግ ዘመኑን ማወቅ፣ በጨለማ እንደደረሰበት ሰው እንዳንደናበር it's a given thing የሚለው ነገር በጨለማ አይደላችሁም እናንተ ይላል። ሮሜ ምዕራፍ 13 ላይ እንዲልና አንድ ተጨማሪ ቨርስ አይተን ትንሽ እሱ ላይ እንነጋገራለን ማለት ነው። ሮሜ ምዕራፍ 13 ከቁጥር 11 ጀምሮ ምን ይላል? ከእንቅልፍ የምትነሱበት ሰዓት አሁን ነው፣ ወይም ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። በጣም ይገርመኛል። ከዚህ በኋላ በምናያቸው ቨርሶች ውስጥ ደጋግሞ የሚለው ከእንቅልፍ የምትነሱበት ሰዓት ዌክ አፕ እያለ ነው እግዚአብሔር ቃል። እግዚአብሔር መንፈስ ምንድነው ስለ እንቅልፍ ይሄ የሚያወራው ስለምንተኛው ከዚህ በኋላ ስለምንተኛው እንቅልፍ አይደለም፣ ስለ ስፒሪቹዋል አዌክኒንግ ነው እያወራ ያለው። እንድትነቁ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። እንቅልፍና ዘመን ምን አገናኛቸው? እንቅልፍ ከዘመን ጋር ሊገናኝ አይችልም። እንቅልፍ it's a matter of ሰው ሲደክመው ማታ እግዚአብሔር ራሱ የፈጠረው ነገር ነው። ግን ይሄ በመንፈስ ተኝተው ስለነበሩ በመንፈስ እንዲነቁ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። ሶ ስፒሪቹዋል አዌክኒንግ እንዲኖረን ያስፈልጋል። አንድ ቪጂላንት የሚባል ቃል አለ አይደለ? ሰው ወይም ጠላት እንዳለበት ሰው አዌር ሆኖ ኮሸስ ሆኖ የሚሄድ ሰው። እዚህ ሀገር በጣም በሴፍቲ እየተዝናናችሁ ስለሆነ እግዚአብሔር ይመስገን። ግን ኢትዮጵያ ውስጥ አምሽታችሁ ወደ ሰፈር የምትገቡት ከሆነ ቆቆናችሁ ነው የምትሄዱት። ምንም ኮሽታ የምታሳልፉት ነገር የለም። ለምን? ኤኒቲንግ ካን ሃፕን። ሴፍ እንዳልሆናችሁ ስለሚሰማችሁ ሴንሶቻችሁ ሁሉ ነቅተው ነው የምትሄዱት።
ልክ እንደዛ በመንፈስ ትነቁ ዘንድ ሀፕን የሚያደርገው ባይ ዘ ዌይ ዜና ላይ የምንሰማቸው እያንዳንዱ ነገሮች መንፈሳዊ ሲግኒፊካንስ አላቸው። ፖለቲክስ ብቻ አይደለም፣ ኢኮኖሚክስ ብቻ አይደለም። እግዚአብሔር ዘመኑ መጨረሻ ላይ የተናገራቸው ቢብሊካል ፋውንዴሽን ቢብሊካል ትሩዝ ያላቸው ነገሮች በዜና እያየን ነው። በተለያዩ ነገሮች እየሰማን ነው። ዊትነስ እናረጋለን። አንዳንድ ነገሮችን አይተን ወይ ጉድ የመጨረሻው ዘመን እንላለን። የመጨረሻው ዘመን ተብሎ የተነገረን ነገር ስላለ ማለት ነው። እግዚአብሔር ከዚህ ይጠብቀን። ሰው እኛን አይቶ ወይ የመጨረሻው ዘመን እንዳይለን እግዚአብሔር ከዚህ ይጠብቀን። ግን ልላቸው የፈለኩት ልንነቃ ያስፈልጋል። እግዚአብሔር ምን እየሰራ ነው? ዌር ዱ ዊ ፊት? ክርስትናችን፣ መቀደሳችን፣ እግዚአብሔርን መፈለጋችን እንትን ነው ወይ ማለት ገነት መግቢያ ትኬታችንን ብቻ ነው ወይስ ደግሞ አብረን የምንሰራ ሰዎች ነን ከእግዚአብሔር ጋር? አዎ ባለትዳሮች ነን፣ አዎ ልጆች አሉን፣ አዎ የላይፍ ኮሚትመንት አለ። እንዴት ከእግዚአብሔር ጋር አብረን የምንሰራ ነን? እግዚአብሔር በፈለገው ሰዓትና ጊዜ የሚመነዝረን ገንዘቦች ለመሆን ነቅተን ከእግዚአብሔር መንፈስ ጋር ተስማምተን የምንሄድበት ማለት ሲዝኑ እንዳያልፈን ነው የምላችሁ። ስለዚህ ዘመንን ልንመረምር፣ ከእንቅልፍ ልንነቃ፣ ኮሸስ ሆነን በመንፈስ እየመረመርን ነገሮችን ልናይ የኢትዮጵያ ነገር የአሜሪካ ነገር እንደው ምን ይሻላል እንደው በጭስ አንድ ቀን ያልፍላታል። ይሄ ከእግዚአብሔር ሕዝብ አይጠበቅ። ዘመኑን ከሚመረምር ሕዝብ፣ ከእግዚአብሔር መንፈስ ከሚሰማ ሕዝብ፣ እግዚአብሔር ድምጽ ላላቀው ለኛ ይሄ ሎጂክ አይሰራም። በጣም ይገርመኛል። ከጥቂት ካለፉት 2-3 ዓመታት ጀምሮ ወደዚህ ኤልሳልቫዶር የምትባል አንድ ሀገር አለችና በጣም ብዙ መርደር፣ በጣም ከባድ የሆነ የድራግ አዲክቶች ሀገር ነችና በጣም የሚገርም ፕሬዚዳንት እግዚአብሔር ሰጣቸው። በ2-3 ዓመት ውስጥ ሲግኒፊካንት የሆነ ለውጥ መጣ ማለት ነውና አይ ቲንክ ቢቢሲ ወይ ሲኤንኤን ኢንተርቪው እያደረገው ነው። ቲሲኤን የሚል አንድ ሌላ እንትን አለ እዚህ አሜሪካዊ የሆነ ጋዜጠኛ እየዞረ ኢንተርቪው የሚያደርግ ማለት ነውና እንዴት ነበር how did you become successful አለው ማለት ነው። እና ይሄ እኔ በሀገር ፕሬዚዳንት ደረጃ እንደዚህ አይነት ምላሽ ሲሰጥ የመጀመሪያ ነው ስሰማ። the battle was spiritual አለ ሰውየው። ይሄ እንግዲህ የኤልሳልቫዶር ፕሬዚዳንት ነው። it was a spiritual battle because we won the spiritual አለ። በምድር ላይ ተገልጦ ከተማዋ ሴፍ ሆነች ማለት ነው። ይሄ ሰውዬ በመንፈስ የነቃ ሰው ነው። ለምድሩ ከነበረችበት አዘቅት አሁን ወዳለችበት it's the safest country in the western hemisphere ማንም ሊክደው በማይችለው ሁኔታ ማለት ነው። ግን ምንድነው ሰውየው spiritual awakening ነበር፣ የነቃ ሰው ነበር፣ በዙሪያው የነቁ ሰዎች ነበሩ። መንፈሳዊ ባትል ፊልዱን አሸንፈው በስጋ የተገለጠው ነገር። ስለዚህ ስለ ምድራችሁ ስታስቡ፣ ስለምትኖሩባት ሀገር ስለምታስቡ፣ ስለተለያየ ነገር ስታስቡ እንደው ምን ይመጣ ይሆን የሚል የኛና የናንተ ሪስፖንስ አይደለም የሚጠበቀው። ምን እንደሚመጣ ዲተርሚን ልናደርግ እግዚአብሔር እድሉን ሰጥቶናል። መንፈሳዊ ዓለምን ልናመጣ ልናዝ አይደል እንዴ? አጋንንትን ለማስወጣት ነው ለማለት ይሄ መንፈሳዊያን ምንጩን ማወቅ የምንችል ሰዎች ስለሆነ እግዚአብሔር እንዲረዳን ለማለት ነው። ግን ሶ ዌክ አፕ ይላል እዚህ ጋር ስፒሪቹዋል አዌክኒንግ እንዲኖረን በጣም ይገርመኛል። ዳንኤል ምዕራፍ 9 ላይ ዳንኤል quickly ሊሄድና እሱን አንብቦ ቁጥር 1 እና 2 ማለት ነው። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሾራዊሮስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያ ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ አለ። አይገርም? ይሄ ሰውዬ ቁጭ ብሎ በመንፈስ የነቃ ሰው ስለነበር ባይዘው ዳንኤል በጣም ይገርመኛል።
ከእግዚአብሔር ጋር የነበረው ኮኔክሽን ዘመን ሲቀያየር ፖዚሽኑን አላስጣለውም። ዘመን አለክ 3-4 ንጉስ አስተናግዷል። በእያንዳንዱ ንጉሶች መካከል ግን የነበረ የፖለቲካ ልዩነት ይሁን ዋቴቨር ኢት ኢዝ የሱ ገቨርንመንት ቦዲ ውስጥ ገብቶ የነበረውን ፖዚሽን አፌክት አላረገውም። ምክንያቱም ሰውየው ፖዚሽኑን ከእግዚአብሔር የተቀበለው ነው። በመንፈስ ደግሞ የነቃ ሰው ነበር። ግን ባለበት ሁኔታ ሆኖ ባይ ዘ ዌይ ይሄ እንትን በስጋ የነበረበት የገቨርንመንት ፖዚሽን በኢየሩሳሌም ወይም በምንም አይደለም፣ በግዞት ምድር በነበሩበት ሰዓት ግን በዛ ሆኖ ምድሩ የምትጎበኝበትን ሰዓት አይገርምም? እናንተ እዚህ ናችሁ፣ እየሰራችሁ ነው፣ ልጅ እያሳደጋችሁ ነው። ኢትዮጵያ ላይ ያለውን ሲዝን shift በመንፈስ ለማወቅ የሚቻል እግዚአብሔር መንፈስ አለ። ምክንያቱም ነገር ሁሉ መንፈሳዊ ነው። ምን አለ? ያኛው 70 ዓመት መፈጸሙን በመጽሐፍ አስተዋልኳል። ይህ ሰውዬ ለማስተዋል he had to be connected with God። በጣም የሚገርሙኝ ሁለት ሰዎች አሉ። ሌላ አንደኛውን ልበላችሁና ስምዖን የሚባል ሰው ኢየሱስን ያቀፈው ሰው እንግዲህ እንደ አይሁድ ልማድ በስምንተኛ ቀን ልጆች ሁሉ ወደ ቤተክርስቲያን ሊሄዱ ሊገረዙ ቤተ መቅደስ ገብተው ሊወጡ ኢየሱስን ብቻ አይደለም ያቀፈው ያ ሰውዬ በቀን ቢያንስ እንደው ኦን አቨሬጅ 30 40 50 ልጅ ሊያቅፍ ይችላል። ስራው ነው። በየቀኑ ነው የሚቆመው እዛ ጋር። በምን አይነት ሌቭል ኦፍ ኢንቲዩንመንት ከመንፈስ ቅዱስ ጋር ቢሆን ከዛ ሁሉ ልጅ ኢየሱስን ሲያቅፍ የተሰማው ስሜት ከእግዚአብሔር የሰማው ነገር እና የተናገረው ነገር አያም ሶ አሜዝድ። በዛ ሁሉ ልጅ መሃል እንግዲህ ኢየሱስ ከመጣ ጥሩኝ ብሎ ውስጥ አልነበረም እኮ ያለው። he doesn't know who he is። ግን በቃ ለዓለም ሁሉ ያዘጋጃትን ማዳንህን አይን አይታለችና ባሪያህን በሰላም አሰናብት እስኪል ድረስ ያደረገው ምን አይነት መጠበቅ ውስጥ ቢሆን ነው? ምን አይነት መንፈሳዊ ነገር ውስጥ ቢሆን ነው? ማለት ሲዝኑ ሺፍት ሲያደርግ አብሮ የቀየረ ሰው ማለት ነው። ዘመኑን የመረመረ ከዘመኑ ጋር አብሮ የሄደ ሰው ነውና እግዚአብሔር በእንደዚህ አይነት ነገር እዚህም አይ ቲንክ እናንተም ጋር አለ ሬዲዮ የድሮ ሬዲዮቻችን ላይ ምን አለ ቱን የምናረግበት እቺ ኖብ አለች አይደል የምትሽከረከረው በሱ ቻናል ትፈልጋላችሁ ብዙ ጊዜ። ከዛ በኋላ የምትፈልጉት አካባቢ ከደረሰ በኋላ ግን ትንሽ እያለች ፋይን ቲዩኒንግ የምትባል ብዙ አታንቀሳቀሳትም። ያቺን ነገር በጣም ያለችበት አካባቢ በትንሽ ሁኔታ ነው የምታንቀሳቀሳትና አንዳንዴ ከእግዚአብሔር ጋር እንደዛ ለመሆን በዛ ልክ ኢንቲዩንድ መሆን አለብን ብዬ አምናለሁ። ምክንያቱም በጣም ኮሽስሊ እግዚአብሔርን መንገድ ፍለጋውን ካላወቅ ልክ እንደ እስራኤል ሲመራቸው በብርሃን ምንድነው በሌሊት በእሳት አምድ በቀን ደግሞ በደመና አምድ እንደመራቸው አሁን በዚህ ዘመን ላይ እንዲህ የሚታየን ነገር የለም። ግን በመንፈስ እግዚአብሔርን መከተል እንችላለን። ነገሮቹ ሲንቀሳቀሱ አብረን መንቀሳቀስ እንችላለንና ይሄ ሰው በግዞት ምድርም ሆኖ በተለያየ ኮንፈርት ውስጥም ሆኖ ምን አስተዋለ? የሆነ ዘመን እንዳለቀና ሙቭ ማድረግ እንዳለበት አመነ ማለት ነው። መጨረሻ ላይ እንመጣበታለን። ይሄንን ካወቀ በኋላ የወሰዳቸው አክሽኖች አሉ። ዘመኑን ስናውቅ ምን እናድርግ? ዋው የጉብኝት ዘመን ነው። ዋው በጣም ጥሩ። ግን እግዚአብሔር መጥቶ የሚጎበኘው እኔ የኢትዮጵያ ጉብኝት ፎቅና አስፋልት ነው ብዬ አላምንም። አሁን ሪሰንትሊ የመጣችሁ ሰዎች ካላችሁ ብዙ አስፋልት አለን፣ ብዙ መብራት አለን፣ ብዙ ፋውንቴን አለን፣ ለአይን ደስ የሚሉ ነገሮች አሉ። ግን አይ ዶንት ቢሊቭ ይሄ የእግዚአብሔር ጉብኝት ነው ብዬ አላምንም። ለምን ብትሉኝ የእግዚአብሔር ጉብኝት የሚጀምረው ከነፍሳት መዳን ነው። የዳኑ ሰዎች ተለውጠው ያንን ነገር ይሰሩ ይሆናል እንጂ አስፋልት የሰውን ህይወት ስለማይለውጥ ማለት ነው። አምናት አጌንስት ፖለቲካ ደግሞ እንዳታነካኩኝ። ግን የእግዚአብሔር ጉብኝት ከዛ ነው የሚጀምረው። እግዚአብሔር ጉብኝት ከህዝብ ነው የሚጀምረው፣ ከተጎዱት ካዘኑት ከዛ ነውና ኤኒዌይስ በመንፈስ እግዚአብሔርን ፎሎ የምናደርግበትን ያንን ሌቭል ኦፍ ምንድነው የመንፈስ ቅዱስን ፍሪኩዌንሲ በደንብ ቱን እንድናረግ እግዚአብሔር ይርዳል። አሜን እያላችሁ እንደሆነ አምናለሁ። አሜን ከማለታችንም በላይ እግዚአብሔር መንፈስ ፍሎ እያደረገ እንደሆነ አምናለሁ። በሁለተኛ ደረጃ መጀመሪያ ምን አለ? እናስተውልና እንንቃ።
በቃ አስተውሉ፣ ከእንቅልፍ ንቁ ነው እግዚአብሔር ቃል ደጋግሞ የሚል የነበረው ሰው እና አስተውልን እንቃ። በሁለተኛ ደረጃ ምን እናድርግ? ይሄ ነገሮች እሺ ከሌለንስ ስፒሪቹዋል አዌክኒንግ ከሌለ ብዙ የህይወት ልምምዳችን የደከመ ከሆነ if anything happens ምን አለ እግዚአብሔር የቀባቸውን ወይም ደግሞ የሚናገራቸውን ሰዎች እንስማ። በሁለተኛ ደረጃ አንደኛ ዜና ምዕራፍ 12 ላይ በጣም ደስ ይለኛል ስለ ኢሳኮር ልጆች የሚናገረው ነገር ማለት ነው። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ ማለት ነው ምን ይላል? እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ እግዚአብሔር ይባረክ። በመካከላችን እንደዚህ አይነት ሰዎች አይጥፉ። በእውነት እግዚአብሔርን የሚሰሙ የሚገባንን ልናደርግ የሚነግሩን ሰዎች። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የኢሳኮር ልጆች አለቆች 200 ነበሩ። ደስ የሚለን ቃል ይሄ ነው። ወንድሞቻቸውም ሁሉ ይታዘዟቸው ነበር ይላል። አሁን one of the biggest things in ቤተክርስቲያን ይሄ ነው። ህዝብ አይሰማም። ህዝባችን አይሰማም። በጣም አይሰማም። የዚህ ሀገር አላቀም። ኢትዮጵያ ውስጥ ግን ሰው አይሰማም። ከሰሞኑ አይታችሁ ከሆነ የቤተ ክርስቲያናት ህብረት ካውንስል አንድ መግለጫ አውጥቶ አንዳንድ ማይሆኑ ልምምዶችን ለመከልከል ዘይት መሸጥ ምናምን ሲሪየስ የሆነ መግለጫ አውጥቶ ከቤተ ክርስቲያን መግለጫ እኩል የብዙ ግለሰቦች መግለጫ አለ። በተለያየ ሶሻል ሚዲያ ላይ የምታዩት አባቶች አይሰሙም፣ ኖ የሚሉ አይሰሙም። ከእግዚአብሔር ቃል አንፃር የእግዚአብሔርን ቃል ጠቅሳችሁ ክልክል ነው ስትሉት ሰው ሊሰማ ፈቃደኛ አይደለም። ዋይ ሄዶ የሚነገራቸው ነገሮች ባይዘው ኃጢአተኛ ሰው እግዚአብሔር ይገስጽ ሲባል እኔ አይቼ አላቅም። እንደዚህ አይነት ቦታዎች ላይ ሁሉም ይሳካለት፣ ሁሉም ይሆንለታል፣ ሁሉም ይበራል። የእግዚአብሔር ቃል እንደዛ አይደለማ። እግዚአብሔር ጻድቁን ኃጢአተኛ አይልም፣ ኃጢአተኛውን ጻድቅ አይልም። እግዚአብሔር ይምራል፣ ኦፍ ኮርስ አምናለሁ፣ ግን እግዚአብሔርም ደግሞ ይገስጻል። የኛ ህዝብ ለመስማት ሬዲ አይደለም። እግዚአብሔር ጆሮአችንን ይክፈትልን። ሁላችን በተለይ ደግሞ የእግዚአብሔርን ድምጽ እንሰማለን የምንል ሰዎች በነቢያት እና በጉበኛ ጸሎት ውስጥ እንደ ላስት 9 years አንድ ላይ አገልግያለሁና በጣም ስትራግል ከምናረግበት ነገር አንፃር እግዚአብሔር ይናገረኛል የሚልን ሰው ከሌላ ሰው መስማት በጣም ይከብዳል። በሚገርም ሁኔታ ማለት ነው። እግዚአብሔር ሁሉን ነገር ለኔ አይናገርም። ይሄን አምናለሁ። እግዚአብሔር በሌላ ሰው እንደሚናገር አምናለሁ። እግዚአብሔር ለኔም እንደሚናገር አምናለሁ። ለኔ ኮንፈርም ካላደረገልኝ ብሎ ግን ሰው እንዴት ይሆን? እግዚአብሔር የኔ ጓደኛ አይደለም። ሊነግረኝ የሚፈልገውን ነው የሚናገረው እንጂ ሁሉን ነገር ከኔ ጋር ተማክሮ ስለማያደርግ ማለት ነው። ስለዚህ እግዚአብሔር የምንሰማበትን ጆሮ ይስጠን ሲናገር እግዚአብሔር ማለት ነው። ስለዚህ እንድንታዘዝ እግዚአብሔር ለሚላቸው ሰዎች መታዘዝ እንድንችል ሁለተኛ መዝሙር 103 7 ላይ ሆልዶን ለሙሴ መንገዱን አስታወቀ ለእስራኤልም ልጆች አደራረጉን ይላል። እግዚአብሔር መንገዱን ለማን አስታወቀ? ለሙሴ። አሁን ሙሴ በዚህ በኩል አይደለም መሄጃው በዚህ በኩል አይደለም ብለው ከሱ ጋር ቢጣሉ አስቡት። እንግዲህ የመራቸው እግዚአብሔር መንገዱን ያሳወቀው ለሱ። የእስራኤል ሕዝብ አሁን በሱ ሊደርሺፕ ስር ባይሆኑ ባህሩ ባልተከፈለ for that matter ዳውት አድርገውት ነበር። ልታጠፋን ነው እዚህ ድረስ ይዘህን የመጣ የግብጽ ሽንኩርት ይሻለን ነበር። ብዙ ነገሮች ይባላል። ዋይ ገና ያልተለማመደ ህዝብ ስለሆነ ማለት ከባርነት ቢወጣም ባርነት ከነሱ ውስጥ ስላልወጣ ጊዜ ይፈጅ ነበር የሚያስኬዱበት መንገድ። ግን ስቲል የእግዚአብሔርን ሰዎች እንስማ። ዋይ መንገዱ እግዚአብሔር ስለሚገልጥላቸው። ሰዎች አይሳሳቱም ወይ? በደንብ ይሳሳታሉ።
እግዚአብሔር ግን ህዝቡን እንዲመሩ በሚሰጣቸው ሰዎች ደግሞ ኃላፊነትም ወስዶ ነው። ህዝቡ ቢስት እግዚአብሔር ሊመልስ ኃላፊነት ወስዶ ነው የሚጠራው። ይህ የቤተ ክርስቲያንም አሰራር እና ኦቶሪቲን መሻር የሚፈልግ መንፈስ አለ ቤተ ክርስቲያን ውስጥ። መቀባበልን ማጥፋት የትከሻ መለካካት ቤት ነው ብዬ አላምንም። እግዚአብሔር ቤት እግዚአብሔር ሁላችንም ለዓላማ አለው። በሁላችንም ይናገራል፣ በሁላችንም የሚሰራ ግን ሰዎች ያልተገለጠላቸው ነገር አንዳንዴ ሲገለጥልን አሮጋንስ ይቀድመናል። አይ ዶንት ኖ ዋይ ሰዎች። ስለዚህ እግዚአብሔር ይርዳን፣ እንስማ። ከእግዚአብሔርም የምንሰማ ሰዎች ከሰውም እንስማ። ምን ይላል የእግዚአብሔር ቃል? በእግዚአብሔር እመኑ፣ በነቢያቱም ደግሞ እመኑ። አለቅ። ይሄ የኔ ቃል ስላልሆነ የእግዚአብሔርን ሰዎች እንሰማለን በሉ። ሚውት ሳታደርጉ ግድ የለም። ሌላው እግዚአብሔር ለሰዎች እንደሚናገር አሞጽ 3:7 ላይ ደስ ይለኛል ይሄ ነገር። ምን ይላል? በእውነት ጌታ ይላል እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልተናገረ በቀር ምንም አያደርግም ይላል። አሜን። በቃ ጌታ ሚስጥሩን ለነቢያቶቹ ካልተናገረ በቀር ምንም አያደርግም ማለት። እግዚአብሔር ሊያደርግም ያለውን ነገር ለቀረቡት ለነቢያቶቹ ይናገራል። ነቢያት ያስፈልጉት በእግዚአብሔርና በሕዝቡ መካከል። ነቢይ ማለት የእግዚአብሔር አፍ ማለት ነው። እግዚአብሔር ሲናገር በዛ ጸጋ ፋንክሽን የሚያደርጉ ሰዎች ሊናገሩ፣ ከዛስ ሕዝቡ ደግሞ ሊሰማ። እግዚአብሔር ይሄንን አሰራር በቤተ ክርስቲያኑ ስላስቀመጠ እግዚአብሔር ይመስገን። ስለዚህ እናስተውል፣ እንንቃ። ከዛስ እግዚአብሔር በሰዎቹ የሚናገረውን ነገር እንስማ። ፓተርኑ ምንድን ነው? ተደጋግሞ የሚመጣ አንዳንዴ ውይ ይሄ መልእክት በዛ ልንል እንችላለን። ይሄም አገልጋይ ሲናገር፣ ጸሎትም ላይ ስንናገር፣ ከዛ ወይ ትዳር አጋራችን ሲደግመው፣ ከዛ ስንጫወተው እንደ ርዕስ ቀይሩ እንጂ ያስብላል። ኖ ኖ ኖ God is putting a pattern፣ የሆነ ሴት ኦፍ ፓተርን እያስቀመጠ አቴንሽን 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 እያለ ነው። ደስ ይለኛል። ትኩሳት ባይ ዘ ወይ በሽታ አይደለም፣ ታውቃላችሁ አይደል? ትኩሳት ማለት በሽታ አመላካች። ሰው ትኩሳት አለብኝ ብሎ መድኃኒት አይወስድ። ሳምቲንግ ኢዝ ሮንግ ብሎ ትኩሳት ኢዝ አ ሲግናል የሆነ በሽታ ሀፕን እያደረገ እንደሆነ ሰውነታችን ሪአክት አድርጎ ሲግናል የሚሰጥበት ሁኔታ ነው። ነሰሰርሊ ትኩሳት የሚባል በሽታ አለብኝ ብትሉ ሐኪም ኖ ወደ ሌላ ዳያግኖሲስ ነው የሚሄደው። እግዚአብሔር አቴንሽን የሚፈልግበት ቦታዎች ላይ እንደዚህ ምልክት ይሰጣል። ሶ ሌትስ ቢ አቴንሽን። እግዚአብሔር በእኛ ይናገራል፣ አዎ። በህልም ይናገራል፣ አዎ። በሰዎች ይናገራል፣ አዎ። ስለዚህ ደጋግሞ የሚመጡ መልእክቶች ምንድን ናቸው? እግዚአብሔር በዚህ ዘመን ሊናገር እየፈለገ ያለው ነገር ምንድን ነው? ቢሰሙ የሚያዋጡ ሰዎች አሉ። እግዚአብሔር ምድራችንንም በዚች ምድር ያሉ ሰዎችንም እናንተንም ያለ ምስክር አልተውም። ማለት የምንሰማውን መጥፎ ነገር ያክል እግዚአብሔርን የሚፈሩ ደግሞ እግዚአብሔርን የሚወዱ ሰዎች በመካከላችሁ እንዳሉ ደግሞ ኢትዮጵያም እንዳሉ አምናለሁ። እግዚአብሔር የሚናገራቸው ጄንዊን የሆኑ ሰዎች። ስለዚህ እግዚአብሔርን በእነሱም በኩል እንስማ። ወደ ማጠቃለል እየሄድኩኝ ነው። አለመስማት ምን ያመጣል ካላችሁ አንደኛ ቆሮንቶስ ምዕራፍ 10:11 ላይ ኦኬ ከነርሱም አንዳንዶቹ ጌታን እንደተፈታተኑ በእባቦቹም እንደጠፉ ጌታን አንፈታተን፣ ከነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ ምሳሌ ሆነባቸው፣ የእኛም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። ያው ለግሳጼ ነው የምንሆነው ካልሰማን፣ አለቀ። እነዚህ ሰዎች ባለመስማት በማጉረምረም ከእግዚአብሔር መንገድ በመውጣት ምሳሌ ሆነው ለእኛ ተጻፉ። ካልሰማን ምሳሌ ሆነን ለሚቀጥለው ትውልድ እንታያለን። ባይብል ውስጥም ባንገባ በአንድም በሌላም ምክንያት ባይ ዘ ወይ
እግዚአብሔርን ያልሰሙ ሰዎች ሁላችንም ብንጠየቅ የምናውቃቸው ሰዎች አሉ፣ ከመንገድ የራቁ የእግዚአብሔርን ግሳጼ እምቢ ያሉ መሪዎችን ያልሰሙ ፍሩታቸው የህይወት ፍሩት በጊዜ ሂደት የታዩ በጣም ብዙ ሰዎች አሉ። በዙሪያ የማውቃቸው ሰዎች አሉ። ምክር የማይሰማ የሚያስቸግር ምን የሚባል ልጆች አውትካማቸውን እንደውም ኢትዮጵያ ውስጥ የተለመደ ነው አይደል? ሁሌ ቤት ውስጥ የሆነ አንድ አለ አስቸጋሪ አለ ምናምን የሚባል ቤተሰብ ሁሉ የሚያሰለች የሆነ ነገር የሚያደርግ ሰዎች አንዳንዶቻችን ያንንን ጌታ ይመስገን ጌታ ብሮን ነው አሁን እዚያ ግን ያለ መስማትን ፍሩት የምናይባቸው ሰዎች አሉና ለሌላ ምሳሌ እንደንትና መሆን ነው የምትፈልገው እንባላለን። ስለዚህ እንስማ። ፋይናሊ ከመጸለያችን በፊት ከኛ ምን እናርግ ለምንለው እዛው አንደኛ ተሰሎንቄ 5:6 ላይ እንሄድና ምን ይላል? እንንቃ በመጠን እንኑር ደግሞ አናንቀላፋ ይላል። አይገርም? እንንቃ። እስቲ ሄዳለሁ እንደገና አንደኛ ተሰሎንቄ አላችሁ አይደል ቅዱሳን? እንግዲያስ እንንቃ በመጠንም እንኑር እንጂ እንደሌሎች አናንቀላፋ። የሚያንቀላፉት በሌሊት ያንቀላፋሉ፣ የሚሰክሩት በሌሊት ይሰክራሉ እና እያለ እኛ ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። ወገኖች እግዚአብሔር ቃል ነው። በመጠን እንኑር። በእውነት በመጠን እንኑር። ሳምታይምስ ኮሚትመንታችን ማለት ነው ይሄ የምንፈልጋቸው ነገሮች እጃችን ላይ ሲገቡ ያስከፈለን ዋጋ ያበሳጫል። ውይ ለዚች ነው እንዴ ሰውየው ብሏል አሉ አይደለ? ለዚህ ነው እንዴ በሬን ያረድኩት አለ። በጣም ርቦት ስለነበር በሬ የሚያሳርድ በሬውን የሚጨርስ መስሎት ነበር። ያው አይ ቲንክ አንድ ግርም የጨረሰ አይመስለኝም፣ ግን ለዚህ ሆነ ወይ በሬን ያረድኩት የሚያስብል ማለት ነውና በመጠን እንድንኖር እግዚአብሔር ይርዳል። ሁለተኛው በእግዚአብሔር ፊት በጸሎት እንትጋ። ይሄ ቅድም ዳንኤል ላይ እንዳልኳችሁ ዳንኤል አስተዋለ፣ ዘመኑ እንዳለቀ አስተዋለ። ዋው አሁን ጌታ ሊመጣ ነው ማለት ማስተዋሉ የወለደለት አክሽን ጸሎት ነው። በእግዚአብሔር ፊት በጸሎት ሊሰነብት ባይዘወይ ማቅ ለብሶ ራሱ ላይ አመድ ነስንሶ በእግዚአብሔር ፊት ተቀመጠ። እግዚአብሔር ይመጣል። አዎ ይመጣል። ግን ምን ይፈልጋል? የሚቀበሉት ሰዎች ትዝ ይለኛል ኢትዮጵያ የመጀመሪያው ኤርባስ A350 መሰለኝ ሊመጣ ሲል ኢንጂነሮች ቀድመው ላኩና አዲስ አበባ ኤርፖርትን አስፋልቱ ቼክ ተደረገ ማለት ነው። ምክንያቱም A350 በጣም ትልቅ አውሮፕላን ስለሆነ እሱን ዌይት መሸከም የሚችል አስፋልት ነው ወይስ አይደለም ብሎ ቼክ ለማድረግ ከዛ በኋላ የተወሰነ ሪኮንስትራክሽን ከተሰራ በኋላ ያ አውሮፕላን ወደ ኢትዮጵያ ፍላይት ጀመረ ማለት ነውና በጣም ይገርመኛል ሁሉ ጊዜ የእግዚአብሔር መንፈስ ሊመጣ የሚቀበለው ትክክለኛ ኤንቫይሮንመንት ይፈልጋል። መምጣት ስለፈለገ ዝም ብሎ ማንም ላይ አይመጣም። ኮምፎርታብል የሆነ ኤንቫይሮንመንት፣ የሚያስተናግደው ኤንቫይሮንመንት። አንድ ትምህርት ከዩዞች ጋር እየተማርን ነው ላስት ዊክ አይ ቲንክ እናንተ ጋር ቨርጂኒያ ያለው ከህፃት መተው ከነበሩ አሁን እዛ አሜሪካና ቨርጂኒያ አካባቢ ካሉ ልጆች ጋር ጉብኝትን ማስተናገድ በሚል ርዕስ እያወራን ነበር ከነሱ ጋርና እግዚአብሔር የሚቀበለውን ይፈልጋል፣ አሸር የሚያደርገውን ይፈልጋል። ያንን ዌይት ኦፍ ግሎሪ የሚያስተናግድ የህይወት ምልልስ ይፈልጋል እግዚአብሔር። መቼስ ዘመናችንን ሰተን ነው እዚህ ያለ ነው አይደል? ከሃይማኖት አንዱን መርጠን አይደለም ነው ህይወት መርጠን ነው ከእግዚአብሔር ጋር ያለው። ከኖርን አይቀር ከተባልን አይቀር ከተነቀፍን አይቀር whatever it is ምን ሆናቸው ነገሮች ሁሉ ከሆነን አይቀር
እግዚአብሔር በዘመናችን ምን አለ ቢሰራ፣ ምን አለ ብንመች፣ ብንስተካከል፣ አንዳንዶችን ነገር ብንተው፣ በመጠን ብንኖር፣ ብንጸልይ፣ እግዚአብሔርን አሸር ማድረግ የምንችልበት ማንነት በቃ ባይዘው የሰማይን አቴንሽን የሚስበው እሱ ነው። እግዚአብሔር ብዙም ዋው የሚል አምላክ አይደለም። ሁሉ ከሱ የተፈጠረ ነው። የሰው የልብ ፖዚሽን ግን እግዚአብሔርን ሁሌ ዋው ያስብለዋል። እነ ዳንኤል በጣም ዋው ያስባሉት አንድ ነገር በጣም ይገርመኛል። ባይ ዘ ወይ ስለ ጥራጥሬ ምናምን ስለፈለጉት ነገሮች ስናወራ ሁል ጊዜ ለአንድ ሳምንት ፈትነንና ይሄን ብለው ያው ሰውነታቸው ተሽሎ እንደተገኘ ከዛ በኋላ ዱሪንግ ዘ ኮርስ ኦፍ አመትም ይሁን 2 አመት የበሉት ያንን ጥራጥሬ ነው፣ ሌላ ነገር አይደለም የበሉት። ኮሚትመንት የሚጠይቀው እኛ ስለ ሳምንቷ ነው የምንኖረው። ዋው ጌታ ረዳቸው ሰውነታቸው እንላለን። ከዛ በኋላ የቀጠለ ኮሚትመንት አለ፣ የሚያስከፍለን ዋጋ አለ። እና አንዳንድ የቢዝነስ ሰዎች ምን ይላሉ? መሄድ የምትፈልግበት አይደለም፣ it's what you're willing to leave behind ይላሉ። መሄድ ለምትፈልግበት ርቀት ወይም መሄድ ለምትፈልግበት ነገር ትተህ መሄድ የምትፈልጋቸው ነገሮች ናቸው ማተር የሚያደርጉት እንጂ መመኘትማ ማንም ይመኛል። ጉብኝት ሁላችንም እንፈልጋለን። እግዚአብሔር እንዲመጣ አዎ እንፈልጋለን። ኢትዮጵያ እንድትባረክ፣ ወንጌል እንዲሰራ፣ ባላችሁበት ምድር እግዚአብሔር እንዲበዛላችሁ ሁሉም ይፈልጋል። ይሄ የፍላጎት ማነስ የለብንም። ያንን ግን አሸር የማድረግ እግዚአብሔርን ጉብኝት የመቀበል ዘመኑን ነቅቶ የመጠበቅ በጸሎት የመጠበቅ ያንን ለመመድ ግን እግዚአብሔር ያብዛልን። ፋይናሊ ግን እግዚአብሔርን በመጠበቅ ውስጥ በዚህ ውስጥ ደግሞ ምን አለ? ኢሳይያስ ላይ እንደሚለው እግዚአብሔርን በመተማመን የሚጠባበቁ ይላል። እግዚአብሔርን በመተማመን የሚጠባበቁ ነቅተው እየጠበቁ በጸሎት እየጠበቁ። አይገርም? በመተማመን የሚጠብቁ ማለት እንደው ዛሬ ቀጥራችሁን በእምነት ይመጣል ብላችሁ ትጠብቁ ነበር። አንድ የዩዝ ሚኒስትሪ ፓስተር ፍጽ የሚባል ልጅ አለ እና በጣም ገረመኝ። ሚስቴሩ ጉዞ ሆና እጠብቅ ነበረ ዲው ዴቷ እስኪደርስ አለ። ከዛ ግን የመውለጃዋ ሳምንታት ሲደርስ ከመጠበቅ ወደ መጠባበቅ ነበር የመጣሁት አለ። በጣም የሚገርም ነው። ዋይ ኢት ኩድ ሃፕን ኤኒ ታይም። እኔ አሁን ሚስቴሩ ጉዞ ሆና የትም ቦታ ወጣ ነበረ፣ አብረን እንሄድ ነበረ፣ ብቻዋን ትሄድ ነበር፣ ስራ ትገባ ነበር። ያቺ ሞመንት ስትመጣ ግን ምን ይመጣል? አብረን የምንውልበት ሰዓት ይጨምራል። ከቤት አርፍጄ ነው የምወጣው። ስወጣ ቤት ውስጥ ሰው አለ። ካስፈለገ ምንም ፈልጋ እኮ ነው ሰላም ልትለኝም ስደውል ቶሎ ነው የማነሳው። ዋይ የሆነ እየተጠባበቅኩት ያለሁት ነገር አለ። something is about to happen። ስለዚህ አቴንሽን ሴንሶቼ ሁሉ ወደዛ ነገር ነው ያለው። ስለዚህ እግዚአብሔር በዚህ ዘመን እግዚአብሔር ስፔሲፊክሊ እንደ ግለሰብ በህይወታችሁ፣ በትዳራችሁ፣ በልጆቻችሁ ህይወት ላይ ሊሰራ ላለው ነገር አይኖ ልጅ ማሳደግ እዚህ ሀገር በጣም ታፍ ነገር ነው። ምክንያቱም ልጆች አድገው እግዚአብሔርን እናንተ በምትከተሉበት ልክ እግዚአብሔርን ላያውቁና ላይከተሉ እንደሚችሉ ግን የእናንተ ዋክ ወዝ ጋድ የእናንተ ከመንፈስ ቅዱስ ጋር ያለው ባይዘው ልጆቻችንን መንፈስ ቅዱስ እንዲያሳድጋቸው እንፍቀድልን። ከሱ ጋር ባለን እርምጃ ልጆቻችን ሴቭ ይደረጋሉ። እኔ ለዚህ ምስክር ነኝ። እናቴ ከመንፈስ ቅዱስ ጋር ካላት ግንኙነት ካላት የጸሎት ህይወት እናቴ ማለት ከጓደኞቼ ጋር ተሰብስቤ ናይት ክለብ ልገባ ስል ደውላ ውጣ የምትለኝ አይነት ሆነችና በጣም ነው የምታስደነግጠኝ። ስልኳን ማንሳት ሁሉ አልፈልግም። በጣም ኮኔክትድ ከመሆኗ የተነሳ ከመንፈስ ቅዱስ ጋር ለትናንሽ ኃጢአት እንኳን ጊዜ እንዲኖረኝ ውጣ ምን ትሰራለህ እዛ መንፈስ ቅዱስ ውጣ ይልሃል ስትልኝ አንዳንዴ ልዋሽ ሞክራለሁ። ከዋሻኝ የራሱ ጉዳይ፣ ግን መንፈስ ቅዱስ ነው ውጣ ባይ ብሎኝ ነው ትለኛለች። እና ጋይድ የሚያደርግ መንፈስ ቅዱስ ከኛ ጋር አለ። ስለዚህ ለልጆቻችሁ በሉ፣ ለምትወዱት ትውልዱ፣ ለእግዚአብሔር ሕዝብ፣ ለምድራችን ሁሉ የእግዚአብሔር ጋይዳንስ እንዲኖር ከመጠበቅ ወደ መጠባበቅ እንምጣና በጸሎት ሆነ ከእንቅልፋችን ነቅተን በመጠን እየኖር እንጠባበቀው። እግዚአብሔር ዘመኑን እንዋጅ። እግዚአብሔር ይባርካችሁ። ጥቂት መጸለይ ፈልጋለሁ። አብረን እንጸልያለን። ግን ውስጡ ጸሎት ያለ ሰው አብሮ መጸለይ ይችላል ከኔ ጋር።